በኋላ ላይ እንግዲህ ከዲፔንደንስ በኋላ ከ1960 በኋላ ማለት ነው አብዛኛው የአፍሪካ ሀገራቶች ፖለቲካል ኢንስቴቢሊቲ ፌስ አድርገዋል። እርስ በርስ ሲጋጩ እንደነበረ እንረዳለን። አብዛኛውን የፍሬንች ተናጋሪ ስቴቶች ወይም በፍሬንች ስር የነበሩት ኤክሰፕት ጊኒ፣ ሴኔጋል ኤንድ ኮት ዲ አይቮር ሽፍትድ ቱ ሚሊታሪ ሩል ቀጥታ ይሄ ወደ ወታደራዊ አገዛዝ ኢትዮጵያ ውስጥ ደርግ እንደነበረው ማለት ነው እዛም አካባቢ እንደዚህ አይነት አገዛዝ እንደነበረ እንረዳለን። ይህንንም ተከትሎ እንግዲህ የሲቪሊያን ገቨርንመንቶች እየተዳከሙ እንደመጡ ከዛም በተጨማሪ የፖለቲካ መከፋፈል ደግሞ በየጊዜው የሚነሱ አመጾች ወይም ኮፖች በደንብ እንዲደረጉ ኢንካሬጅ ያደረገ ፋክተር ነው ማለት ነው። ቶጎ ኤንድ ዳሆሜ እንግዲህ ፍሪኩዌንት ሚሊተሪ ኮፕ ውስጥ እንደገቡ እንረዳለን። እንግዲህ በዋነኝነት ስልጣን ላይ ያለ አንዱ ሌላ ለመጣል እንግዲህ ተደጋጋሚ ኮፖች ወይም እንቅስቃሴዎች እንደተደረጉ እንረዳለን። ናይጄሪያ እና ጋና ላይ ስንመጣ ሁለቱም በተመሳሳይ እንግዲህ ሚሊተሪ ቴክ ኦቨርስ በ1966 ሁለቱም ኤክስፒሪየንስ አድርገውታል የሚሊተሪ ገቨርንመንትም ማለት ነው። እንግዲህ ሚሊተሪ ሩል እንደዚህ እያለ እየተስፋፋ እንደመጣ በተለይ በኋላ ላይ በ1965 በተለይ በአፍሪካ ይሄ የሚሊተሪ ሩል እየተስፋፋ እንደመጣና ኮመን ፖለቲካል ኦፕሽን እንደሆነ እንረዳለን ማለት ነው። ከዛም በኋላ እንግዲህ በወቅቱ የነበሩት ሶልጀሮች አብዛኛውን የሚሳተፉ የነበረው እንደዚህ አይነት ኮፖች ላይ ይሳተፉ ነበር እነዚህ ወታደሮች። በኋላ ላይ ግን የምንመለስበት ይሆናል ይሄ የሚሳተፉበትን ሬንጅ ወይም ደግሞ ስኮፓቸውን ሊሚት እንዳደረጉትና እነዚህ ወታደሮች ፋይቲንግ ላይ ጆይን የሚያደርጉት ሀገሪቷን ዲፌንድ ለማድረግ እስከሆነ ድረስ ብቻ ነው እንጂ በሀገሪቱ ውስጥ በሚደረጉ በማንኛውም ኮፖች ወይም ሪቮሉሽኖች ላይ እንደማይሳተፉ ራሳቸውን ሊሚት ያደረጉበት ታይም አለ። እንግዲህ ከ1970 እስከ 1980 በነበረው ታይም እንግዲህ በወቅቱ በተደጋጋሚ የሚደረጉት ኮፖች ወይም ደግሞ እንቅስቃሴዎች ገቨርንመንቶች ቼንጅ የሚያደርጉበት ፕሮሰስ ሆነ ማለት ነው። ማለትም አንድ ገቨርንመንት የሚጣለው ወይም የሚለወጠው ይሄ ኮፕ ተደርጎ ነው ማለት ነው። እንግዲህ ይሄ የሚሊተሪ አገዛዝ አብዛኛውን የአፍሪካ ፖለቲካል ላንድስኬፕ ዶሚኔት እያደረገው እንደመጣም እንረዳለን ማለት ነው። ስለዚህ በዚህ መንገድ የሚሊተሪ ሩል አፍሪካ ውስጥ እየተስፋፋ እንደመጣ እንረዳለን ማለት ነው። እሺ ኔክስት የምንመለከተው ደግሞ ኮሎኒያል አርሚስ ኤንድ ፖስት ኢንዲፔንደንስ ቻሌንጅ ከፖስት ኢንዲፔንደንስ ወይም ነፃነቱ ከተገኘ በኋላ በዋነኝነት የነበሩ ቻሌንጆች ምንድናቸው የሚለውን ነው ማለት ነው። በኮሎኒያል ታይም እንግዲህ አፍሪካን አርሚ ወይም ደግሞ ውትድርና ውስጥ ያሉት ወታደሮቹ አብዛኛውን ጊዜ ጥቅም ላይ የሚውሉት ሪቢሊየን ሲኖር ያንን ሪቢሊየን ሰፕሬስ ለማድረግ ወይም ለማስቆም ነበር። በኋላ ላይ ግን ከኢንዲፔንደንስ በኋላ ወይ ነፃነት ከተገኘ በኋላ ይሄንን ድርሻቸውን ሊሚት እንዳደረጉት እዚህ ጋር ተገልጾልናል። ቅድም እንዳልኳችሁ ሀገሪቷን ዲፌንድ ለማድረግ ነው እንጂ ምንም አይነት የሚደረግ የእርስ በርስ ጦርነት ላይ እንደማይሳተፉ ራሳቸውን ሊሚት እንዳደረጉ እንረዳለን። ሲሼልስ እንግዲህ በወቅቱ ከኢንዲፔንደንስ በኋላ ምንም አይነት ወታደር እንዳልነበራት በኋላ ላይ ግን በ1976 በተደረገው ኮፕ በዚሁ መንገድ እንግዲህ የራሷን የሆነ ዲፌንስ ፎርስ ክሬት እንዳደረገች በዚሁ አጋጣሚ አርሚ እንዳገኘች እንረዳለን ማለት ነው። ፖለቲካል ኢንስቴቢሊቲ እንግዲህ በደንብ ዋይድ ስፕሬድ እያደረገ እየተስፋፋ መምጣቱን ተከትሎ በተመሳሳይ ደግሞ ተደጋጋሚ ኮፖች እንቅስቃሴዎች እንደተደረጉ እነዚህ የሚደረጉ ኮፖች ደግሞ ገቨርንመንቱን ኮላፕስ እንዳደረጉት እንረዳለን። በተለይ በ1963 እስከ 1969 በነበረው ታይም ዳሆሚ የምትባለው አካባቢ ላይ በተለይ 5 ያህል ቫዮለንት ገቨርንመንት ቼንጆች እንዳየች ወይም 5 መንግስቶች እንደተለዋወጡ እነዚህ መንግስቶች የሚለዋወጡበት መንገድ ደግሞ ቫዮለንት እንደነበረ እንረዳለን። እንዲሁም ደግሞ መሪዎቹ በተለይ የግድያ ሙከራ የሚደረግባቸው እንደነበረ ፎር ኤግዛምፕል ሀቢብ ቦርጊባን እንደ ኤግዛምፕል መውሰድ እንችላለን። የቱኒዚያ መሪ የነበረ ሲሆን ተደጋጋሚ የግድያ ማስፈራሪያ ይደርስበት የነበረ ነው። እንዲሁም ደግሞ ኮንጎ፣ አልጄሪያ፣ ሊቢያ፣ ሱዳን፣ ሶማሊያ እንዲሁም ኡጋንዳ ውስጥ ተደጋጋሚ ኮፖች ሲደረጉ እንደነበረ እንረዳለን። እነዚህም ኮፖች እንግዲህ የሚደረጉት ወይም ህዝቡ ይህንን ኮፕ የሚያደርገው መሪዎቹ በተለይ በሙስና የሚያስቸግሩ ሲሆኑ እንዲሁም ደግሞ ለመምራት ብቁ ያልሆኑ ሲሆኑ ይሄ ኮፕ በተደጋጋሚ ይደረጋል ማለት ነው። ሚሊታሪ ሩል እንግዲህ መጀመሪያ ላይ ዲሲፕሊን የነበረ እንዲሁም ደግሞ ህዝቡን ቤኔፊት የሚያደርግ በፊት ከነበረው ስርዓት የሚጠቅመው ነው ተብሎ የታሰበ የነበረ ቢሆንም መጀመሪያ ላይ ኦቨርታይም እንግዲህ ይሄ የሚሊታሪ አገዛዝ አምባገነናዊ እየሆነ እንደመጣ እንዲሁም ደግሞ ሙሉ ለሙሉ በሙስና የተሞላ እየሆነ እንደመጣ እንረዳለን። ይህንን ተከትሎ እንግዲህ ተደጋጋሚ ኮፖች እንዲነሱ ምክንያት ይሆናል። በተለይ በ1979 አካባቢ ይሄ 1979 ዓመተ ምህረት የብዙ ሚሊታሪ ሩል መሪዎች የወደቁበት ታይም ነው። ፎር ኤግዛምፕል ቦካሳ፣ ኢዲ አሚን፣ ፍራንሲስኮ ማሲያስ ኑጊማ እነዚህ ሁሉ ሰዎች በዚህ በሚሊታሪ ስርዓት ላይ መሪ የነበሩ ሰዎች የነበሩ ቢሆንም በተለያዩ በተደረጉ ኮፖች እንቅስቃሴዎች የወደቁ ናቸው ማለት ነው። ናይጄሪያ ኢን ዘ ቢያፍራ ክራይሲስ እንግዲህ በዋነኝነት እዚህ ላይ የምንመለከተው ይሄ ቢያፍራ ክራይሲስ ምን መሰላችሁ? ቢያፍራ የምትባል ቦታ አለች ናይጄሪያ ውስጥ። እዚህ ቦታ ውስጥ እንግዲህ የተለያዩ ኢትኒክ ግሩፖች አሉ። እነዚህ ኢትኒክ ግሩፖች እርስ በርስ ሲቪል ዋር ያደርጋሉ። ፎር ኤግዛምፕል ከዚህ ኢትኒክ ግሩፕ ሜንሽን የምናደርገው ኢግቦ ፒፕል ነው። ኢግቦ ፒፕል ላይ እንግዲህ በአንድ ቀን 20 ሺህ ያህል ከኢግቦ ፒፕል ጭፍጨፋ እንደተደረገ ይህንን ተከትሎ እንግዲህ የባያፍራ ክራይሲስ እየተጋጋለ እንደመጣ በኋላ ላይ ደግሞ ሲቪል ዋር እንደሆነ እንረዳለን። ስለዚህ ኢንዲፔንደንሲያቸውን ካገኙ በኋላ የአፍሪካን ሀገራት እርስ በርስም ሲጋጩ እንደነበር ስልጣንን ለመውሰድ በዚህ መንገድ እንረዳለን።